ሲንና ሺንን ለመለየት የምትጠቀምበት በቃ ዝም ብለህ ስታያቸው ሁሉንም ፊደል እኮ ነው ማየት ያለብህ፣ ጭንቅላታቸውን ብቻ ነው። ምክንያቱም እግሩ ወደዛ ይዞራል፣ ከሌላ ፊደል ጋር ለመያያዝ ይዞራል። አሁን ለምሳሌ ይኸው እዚህ ጋር ሲን እግሩን ዘረጋ። ምሳሌ ሲንና ላም፣ ሺንና ላም። አያው ጭንቅላቱን አልተወም። ስለዚህ ሙሉ ቁርአኑን ብትፈትሽ፣ ሙሉ ቁርአኑን ብታገላብጥ እንደዚህ አይነት የሹካ ቅርጽ የሚመስል ወይም አማርኛውን ሰ የሚመስል ሌላ ፊደል በጭራሽ አይኖርም። መሀል ላይም ስትጠቀም ይኸው እዚህ ጋር ሲን፣ ይኸው እዚህ ጋር ሺን አልተወም ሹካ ቅርጽነቱን። ኦፍኮርስ መጨረሻ ሲመጣ ሁሉም ፊደል ወደ ነበረበት ነው የሚመለሰው። ስለዚህ ሲንና ሺንን በምንድን ነው የምትለየው? በሹካ ቅርጽነታቸው ብያለሁ። ሰው አሁን እዚህ ጋር ለምሳሌ ሶስቱንም እንየው። ሺን፣ ሺን፣ ሲን። በነጥብ እንዳትሄድ፣ በነጥብ ሳይሆን መሄድ ያለብህ በምንድን ነው? በቅርጽ ነው። በቅርጽ ነው። ይሄ ሹካ የሚመስል 3 ጥርስ አለው። አየው? 1 2 3። ስለዚህ የሲን ቤተሰብ የምንለውና ሺን፣ እስቲ ቁርአን ላይ ሲንና ሺንን እንፈልገው። አሁን ያልኩህን የሹካ ቅርጽ እንፈልገው። መርሃባ አገኘን። አሻየኸው? ሲን በባዶ ያው ሲን ነው። ነጥብ ቢኖረውማ ሺን ይሆን ነበር። ነጥብ ቢኖረው ሺን ይሆናል። በቃላት መካከል ላይ ቢመጣ ደግሞ ይኸው ለዚህ ጋር በኑንና በኑን መካከል ነው የመጣው። ይኸው እሱ ይሄ ሹካ ቅርጹ ነው። እሺ 3 ነጥብ ባረግለት ኖሮ ማን ይሆናል? ሺን ይሆን ነበር። ጎበዝ። 3 ነጥብ ቢሆን ሺን ይሆን ነበር። ከዚህ በኋላ ሲንና ሺንን ከዚህ ቅርጻቸው ውጭ አትጠብቅም። ለምሳሌ እኔ ላሳስትህ ብፈልግ ይህንን ጠይቀሃለሁ። ላሳስትህ ብፈልግ እኔ አሁን እሺ፣ ቀላሉ አሁን ያልኩህን በደንብ ካልሰማኸኝ የምትሸወድበት ይሄ ፊደል ማን ነው? ሺን ነው። ሺን አይደለም። ጎበዝ፣ እሱን ነው የፈለግኩት። ይሄ ፊደል ሳ ይባላል። እናየዋለን። የባ ቤተሰብ ነው። አሁን በ3 ነጥብ ከሄድክ የሚመስለው ምንድን ነው? ሺን ነው። ነጥቡ ነው እንጂ የሚመስለው እንጂ በቅርጽ አንድ አይነት አይደሉም። ስለዚህ ሲንና ሺንን በዚህ መንገድ ነው የምንለው።